እንዴት ዋላችሁ ጋሽ ቀጭኑ? እንዴት ነህ? ሰላም ነው? ታሟል ሰውዬ ከፎቅ ወደቀ አሉሳ። ጋሽ ቀጭኑ ሰላም ነው ወይ? አለ እኔ እኮ ልጠይቅህ መምጣቴ ነው። ምንድነው? ያንቺ ወንድም ከአምስተኛ ፎቅ ላይ ጓደኞች መተው ስንጠጣም ሽቼ ከአምስተኛ ወደቀው ፎቅ ላይ ፍርፍር ብየው እስቲ ይኸው ተርፋል። ታዲያ ተርፋት ለባፍንጫ የደግነቱ በዚህ መውደቅ እኮ ነው። በዚህ ተረፍኩ። ምኑን ተረፍኩ? ከዚህን ካስኪ ሚሪ እንዳይዤ ለመጣው እኮ እንደው መክፈቻ የለም እንዴ? እንደው አይተው ከፍቷል። ይኸው ፓፓዬ ይዤ ለመጥቻለሁ። እንደው ጠገን ብትል ጋሽታቸው በረካሁን ይዤ መጣሁ። ደቀን እንደው ትንሽ እንኳን አቃ ብትል ብዬ ከአምስተኛ ወድቅ አሁንም ተቀለበለባለህ፣ ትስቃለህ። ከአምስተኛ ፎቅ ላይ ፍጥጥ ብዬ ግን ከአምስተኛ ነው የተረፍከው የወደቅከው? አይ ላንተን ልንገር ጁስ ምንም ስለገዛ ከደረጃይቱ ነው የወደቅኩት። ለሌላ ሰው ግን ስታወራ ከአምስተኛ ነው እያልክ ምክንያቱም እያመጡ እንዲጠይቁት እንዴ እኔ እኮ ታውቃለህ ያሜር እንደው ላይ ይታያል። እኔማ እኮ ከአምስተኛ ፎቅ ላይ ነው የወደቀው እያሉ እያመጡ አረ ምንድን ነው ሁሉ ለ30 ፋብሪካ ልከፍት ነው እንዴ? ያስብላል ዘንድሮ። ወይ ጋሽ ቀጭኑ ጠጣ እስኪ በል እንዴት ነው? ወይ እንደው ውስጥ ከአምስተኛ እንደዚህ ወድቀው ከሆነ ጋሽ ቀጭኑ እኮ እንደው አተረፈም እኮ ውስጥ እኮ ደምቶ ሊሆን ይችላል። ከደረጃይቱ ነው እኮ አልኩ አንተ ከደረጃው እንደው ምን አሰብኩ መሰለህ ጋሽ ቀጭኑ እንደው ምናልባት ይሄ ሰውዬ የወደቀ ሰው ውስጡን ነው የሚደማው። ውስጡ ይደማል። ውስጡን ነው የሚደማውና አንዳች ነገር እንዳትሆን እንደው ሀብት ንብረትህ እንዴት ነው ምን ልታረገው ነው? ኑዛዜውን እኮ ቶሎ ልቀበለው ብዬ በስልኬ ቢያንስ እንኳን ይሄ ሰውዬ ሳያመልጠን ሪከርድ ላርግ ብዬ ነው የመጣሁት። ድምጽህን ሪከርድ ላርገው ብዬ ነው የመጣሁት። ብትናዘዝ የት ነው ሀብት ንብረት ያለ ጋሽ ቀጭኑ? አይታወቅም። አይንህም ቀንት ብሏል እኮ ወደ ቢጫ ተቀይሯል። ውስጤ ላይ ደምቷል። ውስጤ ደምቷል ማርሯል። አረ አኮ ታዲያ ፋብሪካ እኮ አለ የቡና ፋብሪካ። እሺ የኑዛዜው ፋብሪካ አይደለም ሀብት ንብረት ያለ ምን? ይሄማ ኑዛዜ ነው። ሪከርድ እያደረኩ ነው። ነው እንዴ? ሌላ ቦታስ ምን አለ? ምንድን ነው ያለ? የእንትን ፋብሪካ የእንትን ላሞች ፋብሪካ አለኝ። ላሞች ፋብሪካ? እሺ። ወተትን ፋብሪካ አለኝ። እሺ። አይበቃም? ይበቃል። ያለህን አይደለም ጋሽ ቀጭኑ። አንተ አሁን ሀብት ጧሪ ቀባሪ የለህም፣ ልጅ የለህም፣ ሚስት የለህም። ሀብት ንብረትህን ነገ ጧት እንትን ቢሆን ለማን ይሰጣል? ምን አለው የሚባል መንግስቱን የሚወርሰው ብልጡን እኮ አሁን ያለህን ንብረት መናገር አለብህ። እስከዛሬ ግብር ፈርተሃውን ከፍዬ አይደለም ግብር ፈርተሃውን አንተ ሀብት ንብረት እንደብቀን ያለው። አሁን ግን መንግስት ከሚወርሰው ከሞትክ በኋላ ሌላ ሰው እንዲጠቀምበት ብዬ ነው። ሌላ ሰው ማንም የሚጠቀመው ሌላ ለምትፈልገው ዙ ትናገራለህ። እንዴት ነው አሁን ያለ? ሁለት ፋብሪካ ብቻ ነው ያለ? የላምና ብዙ አለ። ምን መናገር ሪከርድ እኮ ያያረከኝ እኮ ለራሴ ግብር ልታስከፍለኝ። ግብር አይደለም ኑዛዜ ነው። ኑዛዜ ማለት ውርስ ነገ ጧት ላይ ሀብት ንብረት ከሞት አንተ ስሞት ማን ንብረትህ ቀልጦ ነው የሚቀረው። ያለህን ካሁኑ ግን ማስረጃ ተናገር። ባንክ እኮ ብርም አለኝ ሽጬው አልሞትም። ታዲያ ጋሽ ቀጭኑ አንድ ነገር ልንገርህ። አሁን ሀብት ንብረት የላሞች እንትን ፋብሪካ ላይ ብለሃል። ሌላ ምን አለሽ? ባንክ ስንት ብር አለ? አሁን 60 ሺህ ብር አለ እኮ ባንክም። ያንንም ቤቱን 60 ሺህ ብር ምን አለ? ሌላ የለም። ሽጬ ብሬን ይይዛሉ። እሺ ችግር የለም። ለማን ይሁንልህ? አሁን ጋሽ ቀጭኑ አንድ ነገር ግን አሁን ልጅ የለህም አንተ፣ ሚስት ልጆች የሉም። እንደኛ አይነት አሁን እንደሚጠይቅህ ዘመድ ምን ሰው ቢያንስ ይሄኛውን ንብረት ያስተዳድርልኝ ብለህ እዚህ መናገር አለብህ። ምን ታስተዳድራለህ? እኔ ከሞትኩ ታዲያ ምን ታደርገዋለህ? አንተ ከሞትክ ማን እንትን ይለዋል? እኛንም በዙሪያ ያለ ነው አይደል? ብሩን ይዞ አይሄድም። እንደ ከሞትኩስ የት ነው ብሩ ይዞ የሚመጣው? ከሞትኩኝ ብሩን ኪስ ያድርግ ይሄዳል። ማን ይነካል? ሞት ላይ ፈጣሪ ፊት ብር ይዞ ሰማይ ቤት ምን ችግር አለ? ምን ብር ይዞ ይከራል እንዴ? ይዛልኩ ጋሽ ቀጭኑ ይዋል አንድ ነገር ራቦ ወደ ዘይት ብር እንትን ባዶ እንዳቀርብዬ ነው ራስና እንትን አመጣው ብለህ ልትወርስ ነው እንደ ብር እና እንትን አታረግም። ቢያንስ አንዱን ላስተዳድርልህ እኔ ጋሽ ቀጭኑ ተናገር። ግድ የለም ይኸው ለሀብትሽ ይሄኛውን ንብረት ሰጠሻለሁ ብለህ ተናገር። ግድ አልናገርም። ለምን እኔ ሲጀመር እኔ አንደኛ አልሞትም። ከሞትኩም ብር ሰጥ አድርጌ ይሄዳለሁ ነው ጋሽ ቀጭኑ። እዛ ምን እጠቀማለሁ እንዴ? እና ታዲያ ሞኝ ነኝ እንዴ እኔ? ምትናዘዝ መስሎኝ ነው እንጂ ብርቱካን ይዤ መጣሁ። እንትን ሜሬንዳና እንትን ፓፓዬ ዘመተህ ልትወርስ የ100 ቢሊዮን ዶላር ብር ገንዘብ ልትዘርፍ ዘራፊ